ሳልሞከርኩም እንዴ ከዚህ በፊት ለምንድነው እኮ ሞከርኩኝ እኮ አልተግባባንም። እሺ ተራ እኔና አንቺ ባሰብን አይደል? ቡቡዬ ተው እንጂ ምንድነው ያዙ ይልቀቁኝ። ነገሮች እኮ ሰከን ባለ መልኩ ነው የሚፈቱት እንዴ። ምንድነው ብሩክ ተረጋጋ ትለኛለች። እንደዚህ በመናደድ አይደለም፣ መጀመሪያ ተረጋጋሽ። ስለዚህ እኔ ያመጣችው ነገር በጣም ጥሩ ነገር ነው። ምክንያቱም በየጊዜው ብሩኬን አፍቅር ያለው እያለች እያለቀሰች ሚዲያ ላይ መውጣት የለባትም፣ ማስቆም አለባት። ለምን ሰላም ሆኖ ነው አይደለም? እናት እኔ ተውኩትን ስልክ ለምን ደግሞ ያለሽ አንቺ? እንደዚህ አይነት መተው የሚባል ነገር የለም። በየቦታው አፈቅርሃለሁ እያለች መተው የሚባል ነገር፣ ክሊር ማድረግ የሚባል ነገር አለ። አይመለከትሽም። ዝም ብሎ ውጪ ያልታለ ከደበረሽ የሚደብርሽ በገዛ ቤትህ በጣም ትክክል ነው። ነገር ግን የምታደርጊያቸውን ነገሮች ከዚህ በኋላ ታቆሚያለሽ ብላ ለአንዴና ለመጨረሻ ጊዜ በደንብ ማናገር ነበረብህ ቡቡ። ከዚህ በኋላ አንድ ሰው ካገኘሽ ሃይሚ እኔና አንቺ እንቀያየም። በጣም ብዙ እንደጣረ ሃይሚ እዚህ ቤት ከሆነች ሰው ታገኛለች ብሎ እንግዲህ ከዚህ በፊት አግቷት ነበረ። እንዳታግታት ብሩኬ ትክክለኛውን ነገር ነው ያደረገችው ሃይሚ ማለት ነው። ምክንያቱም ይሄ ነገር ተነጋግረው ክሊር መደረግ አለበት እንጂ በየቦታው እኔ ብሩክን አፈቅረዋለሁ ምክንያቱም እዚህ ጋር ቡቡ እኔ እውነት ነው የምናገረው፣ የምሬ ነው። ቡቡ አንተ ነህ የሄድክባት፣ እኛ ከዛ በፊት አናቃትም። አንተ ነህ ይዛት የመጣው፣ አንተ ነህ ይዛት እስከመጣ ድረስ እስከምትረዳ ድረስ ማስረዳት ግዴታ ነው። እንዲያውንም ሃይማኖት ታደሰ በዚህ ልክ የሴትነት ስሜቱን እንትን ብላ አዳብታ አድርጋ ለማስረዳት ጭንቅላቷ መከፈቱ እውነት ጀግና ሴት ናት። የምሬ ነው ሙላችሁ ማርያምን። ምክንያቱም ሰው ስላወራ ብቻ ያንን ሰው ይወስዳል ወይም ደግሞ ህይወታችሁን ያበላሻል ማለት አይደለም። በወሬ አይሆንም፣ በተግባር ነው። ገባችሁ አይደለ? ሰላም ጤና ይስጥልን እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ቅምጥሌ መታለች በዚህ መልኩ ማለት ነው። ማንን ይዛ? አብስላትን ይዛ። ትናንትና እንግዲህ ስታለቃቅስ ነበረ። እውነት ለመናገር ሃይማኖት ታደሰ ጥሩ ነው ያደረገችው። ጥሩነቱ ምንድነው? ጓደኝነት አብረን እንቀጥል ነው መሆን የለበትም፣ ጓደኝነት መሆን የለበትም። ነገር ግን ያለውን ነገር በግልጽ ሚዲያ ላይ ወጣ ብሩክን አፈቅረዋለሁ ብሩክን ወደዋለሁ ብላ ማለቃቀስ እንደሌለባት በእነሱ መካከልም በብሩክና በሃይሚ መካከል ብትመጣም ምንም አይነት ክፍተት እንዳይመጣ ሃይሚ አስረግጣ ስለነገረቻት የዛሬ ንግግርሽ 100% ይመችሽ ብያለሁ። የወንድሜ ሚስት ማለት ነው። በቃ እንዲህ ምንም አይነት ነገር ችግር ቢፈጠር ምንም አይነት ነገር ቢመጣ እኔ ካንተ ጋር አልለያይም፣ የሚያለያየን ነገርም አይመጣም። ይሄን ነበር እኛ ስንፈልግ የነበረው። ይሄን ነው ምድር አሽቃባጭ ኮመንት ስር ማለት ነው። ይሄን ነው ይሄን ኮንፈርቷ እንዲመጣ ይሄ ኮንፊደንሷ እንዲመጣ ነበር እኛ ሃይሚ የምንፈልገው። ምክንያቱም አንድ ሰው አፈቅርሃለሁ ካለ ሂድ፣ በቃ ውሰዱት፣ በቃ እንደዚህ በሉት፣ በቃ እኔ ሄዳለሁ፣ እኔ ለያለሁ። ይሄ ነገር ነው የሚያስጠላኝ ከሃይሚ ማለት ነው። ዛሬ ማለት ነው አንጀቴ ቅቤን የጠጣው በቃ በተግባር አያችሁ አይደለ? ብሩኬ ደግሞ እዚህ ጋር ይሄንን ህይወት ስትገባበት እየሳክን የገባበት ስትገባበት አንተ የፈለካት ሃይማኖት ታደሰን ወደ ራስ ለመመለስ ነው። ነገር ግን ደግሞ ከዚህ በፊትም የፈተና ደርሶብህ ነበር። የሰው ልጅ አንዴ ከህይወቱ ይማራል። ስለዚህ ዛሬ በዚህ ልክ እኔ መጮህ አላስደሰተኝም ወንድሜ፣ የምሬ ነው። ምንም ሃይሚ ላይ መጮህ የሚያስፈልግ ነገር አይደለም። ትክክለኛውን ነገር ነው እሷ የተናገረችው። በየጊዜው ያንተ ስም እየተነሳ ሚዲያ ላይ አፈቅርሃለሁ እያለች ቪዲዮ መስራት የለባትም። በየላይቡም ስትገባ እንደዚህ ነው ኖ ክሊር መሆን አለበት። ቤተሰቦች ከተሳሳትኩ አርሙኝ። ምክንያቱም ብሩክ መናደድ የለብህም በዚህ ጉዳይ። በቃ ምናልባት አንተ ብቻህን ስታናግራት እልህ ሊይዛት ይችላል፣ አብስላት ማለት ነው። ምናልባት ሃይሚ ስትጨመርበት አሁን ክሊር የሚሆን ነገር ሊኖር ይችላል። ስለዚህ ዋናው የሃይሚ ፈቃደኝነት መኖር ነው እንጂ ለአንተ ችግሩ አሁን እዚህ ጋር ሃይሚ አልፈልግም ብትል ነው ችግር የሚፈጠረው። ሰው ሃይሚ ደግሞ ፈቃደኛ ሆናት እቺ ልጅ ልትረዳት ፈልጋለች። በመጀመሪያ ችግሩን ያመጣው ብሩኬ አንተ ነህ። ስለዚህ አሁን ላይ ትዕግስተኛ ሰው ሆነህ ይሄንን ችግር መፍታት ነው ያለብህ። እንኳንም እንደዚህ ባለቤትህ ፈቃደኛ ሆና ይቺ ልጅ ተጎድታለችና እንደ ሴት ልጅ ልረዳት የሚል መንገድ አሳይታ በጣም ችግሩን ለመፍታት ከሷ ጋር በጣም በቃ ቀላል ነገር ነው። በመጀመሪያ አንተ ምናልባት ከሃይማኖት ጋር ተራርቀ ወይም ደግሞ ብቻን ሆነ ችግሮችን ልትፈታ ብዙ ነገር አድርገህ ሊሆን ይችላል እኮ ለዚህ ለአብሰላት ማለት ነው። ቤተሰቦች አድርጎ ሊሆን ይችላል፣ ግን የዛን ሰዓት ላይዋጥላት ይችላል እሷ። አሁን ደግሞ እንደምትለው እኔ ህይወታችሁ ውስጥ መግባት አልፈልግም፣ ግን እንድትርቁኝ አልፈልግም፣ ስነ ምግባራችሁ ደስ ይለኛል ከናንተ ጋር ብላለች። ይሄንን ነገር ደግሞ ሃይማኖት
አልፈልግም አልፈቅድም በየጊዜው ስትገናኙ ሌላ ስሜት ይመጣል ብላለች ሃይማኖት። ይሄን ደግፍላታለሁ። ሶ አብስላት ደግሞ የምትለው ወደ ራሷ ተረጋግታ እንድትመለስ እኔ የተረዳሁትን ነው የምናገረው። ቤተሰብ ወደ ራሷ ተረጋግታ እንድትመለስ ከእናንተ ጋር እንደ ጓደኝነት ልቀጥል ነው። ጀስት 2 ቀን 1 ቀን 1 ሳምንት ማየት ትችላለሽ ሃይማኖት ታደሰ ማለት ነው። ምንም ችግር የለውም። ከዛ በኋላ የራስሽን ውሳኔ ትወስኛለሽ። ምክንያቱም ባልሽ ያዳምጥሻል። ይህንን ነገር አንቺ ክሪ ልታረጊ ልታግዣት ነው የመጣችው አንቺ ነሽ የጠራሻት ሃይሚ። እና ይሄ የጠራሻት ደግሞ ወደ ጥሩ ነገር ለሰው ልጅ ማለት የተጎዳን ሰው አሁን እሷ ኦልሬዲ ብሩክን አፍቅሬያለሁ ተጎድቻለሁ እያለች ነው አይደል? በቃ የሰው ልጅ ደካማ ጎኑን ወይም ደግሞ የተጎዳበትን ነገር እንደመረዳት ማለት ነው ሃይማኖት ታደሰ ያደረገችው ነገር። ምክንያቱም አንድ ሴት ልጅ በምታፈቅረው ሰው ኮንፊደንስ ሲኖራት በዙሪያው እንደዚህ የሚያንዣብቡ ሴቶችን በኩራት ታወራለች። እኔ እንደዛ ነው አሁን ሃይሚ ላይ ያየሁት ነገር። ምክንያቱም ከዚህ በፊት የመወደድ ስሜት አይሰማኝም ነበር፣ እወደዳለሁ ብዬ አላስብም ነበረ፣ ለዛ ነው ብላለች። ገባችኋ? ስለዚህ አሁን ከብሩክ ጋር ኮንፈርት አግኝታለች ሃይሚ። እንደምታወራው ያወራችሁ ነው የምነግራችሁ እኔ ቤተሰብ። በኋላ ሌላ ዝባዝንኪ አታወሩ። እና እኔ የተረዳሁትን ነገር ነው የምናገረው። አለባብሼ ሳያወራችሁን እዚህ ጋር ማውራት አልፈልግም። ቪዲዮ እንደገባኝ ልክ ነው የምናገረው ማለት ነው ቤተሰቦች። ሶ የአብስላት መምጣት ዛሬ ቤት መምጣቱ ሃይሚ ስለጠራቻት እኔ ምንም ኖራለሁ ብዬ አላስብም። ምክንያቱም በመጀመሪያ ቡቡ እዚህ ጋር ሃይሚ ጋር ተጣላሁ ብሎ ቤት ማምጣት አልነበረበትም። ይሄ የታወቀ ነው፣ ግልጽ ነው። እስካመጣት ድረስ ደግሞ አሁን እሷ አንተ በዛን ሰዓት ተቸግረህ ጨንቆህ ጠቦህ የምታደርገው ነገር ስታጣ ከጎን ነበረች ይች ልጅ። ሶ እንደዛም ስለሆነች አንተም የራስህን መስዋዕትነት ከፍለሃል። አልከፈልክም ማለት አይደለም፣ ግን ደግሞ ይች ልጅ የገባችበትን ችግር በምን አይነት ሲስተም መውጣት እንዳለባት በተረጋጋ መልኩ ማናገር ይቀላል ወይስ ሃይማኖት ታደሰ ላይ መጮህ ይቀላል? እስኪ ንገሩኝ ቤተሰብ። ብሩክ ዛሬ ትክክል አይደለም ያደረገው ነገር። ምክንያቱም ነገሮችን ተረጋግቶ መፍታት ይችላል። በቃ ለምን ወዳ ፈቅዳ የጠራሻት እሷ ነች። እሱ ሄዶ ቢያገኛት ነገራቶቹ በጣም ውስብስብ ይላሉ። ግን እዚህ ጋር ሃይማኖት ናት ያመጣችው ልጅቷን። እሷ እስካመጣቻት ድረስ ችግሮችን ለመፍታት ደግሞ ብሩኬ ረጋ ሰከን ማለት ነበረበት። እኔ እንደዛ ብዬ ነው የማስበው። ለምን መሰላችሁ? አሁን እሱ ብሩኬ ከሃይሚ ጋር ደስተኛ ነው። ሃይሚ ደግሞ እሷ እዚህ ጋር በምትሆነው ነገር ያው እውነት ማፍቅራው ይሆን የሚለውን ነገር አስባ ነው እንጂ አሁን እኮ እኛ አሁን እንደው ሁላችሁም ይገባችኋል መቼስ እንደው ይሄ ፍቅር አይደለም፣ ስራና ስራ ነው። ግን ደግሞ እንደው ቢሆንስ ብላችሁ ታስባላችሁ? ያ እናንተ ጋር ያለ ፍቅር እዛ ሰው ጋር ቢኖር ሰላም የሚያሳጣው ነገር እንዴት እንደሆነ ምናምን ያንን ስሜት ተረታ ነው ሃይማኖት ታደሰ ልታግዛት የፈለገችው ማለት ነው። ያኔ ክሊር እንዲሆንላት ነገራቶቹ እንደማይሆኑ እሷ እንደምታስበው ስለማይሆን ከዚህ በኋላ ምንም አይነት ክፍተት ቢፈጠር እኔ ከብሩኬ ጋር ምንም አይነት ነገር ጸብ እንደማታረግ እያስረዳቻት ነው። ስለዚህ ብሩኬ ለምንድን ነው ብሎ ቁጭ ብሎ ቢያዳምጣቸው በጣም ጥሩ ነበር፣ ለአንዴና ለመጨረሻ ጊዜ። ግን በጣም ተቆጣ ብሩኬ። መቆጣት የለበትም ብዬ አስባለሁ። በነገራችን ላይ ባይቆጣምም ዝም ቢልም ያኔ ተመልካቹ በውስጥ ያገኛታል። ለካስ ምንም አላለም ምንም አልሆነም ማለታቸው ስለማይቀር ለዛም ሊሆን ይችላል፣ ተጽዕኖም ስለሚደርስበትም ሊሆን ይችላል። በነገራችን ላይ ማለት አልፈርድበትም በብሩክም። ግን ደግሞ እንደ ሀቁ ስናገር በቃ በተረጋጋ መልኩ መናገር። አሁን ሃይማኖት ታደሰ ዛሬ እንደዚህ ተቆጣት፣ ዝም በል ስትለው ዝም ማለት አልቻለም። ከዛ እሷ ኮረፈች። እሺ ምንድነው የሚደረገው? ካሁን በኋላ ጸብ ተነሳ፣ አለቀ። ግን ብሩኬስ ዝም ቢሎ ቢሆን ይህንን ችግር ለመፍታት በቃ እዛው ላይ ትክክለኛውን እቅጭ ቢመልስ ማንም ምንም አይለውም። ገባችሁ? ቁጣ አያስፈልግም። ሃይማኖትን መቆጣት ዛሬ አያስፈልግም። ምክንያቱም እሷ ትክክለኛውን ነገር ነው ያደረገችው። አብስላት ጋር ብሩክ ሄደባት ነው እንጂ አብስላት እኔ ሃይሚና ብሩኬ ህይወት ውስጥ ልግባ ብላ አልመጣችም። እንደዛ ብላ ካሜራ ይዛ መታ ቢሆን እሷ ነበር ጥፋተኛ፣ አብስላት ነበር ጥፋተኛ። ግን ብሩኬ አንተ ነህ ያመጣሃት። ስለዚህ እስካመጣሃት ድረስ ይች ልጅ የገባችበትን ነገር ራስህንም ጎርተህ ቢሆን ማስወጣት አለብክ። እኔ ለዛ ብዬ ነው የማስበው። ከዚህ በኋላ በየዋህነትም በምንም ነገር ለሚመጣብህ ነገር በሃይማኖትና በአንተ መካከል መወሰን ትችላለህ። አሁን ግን ይሄንን ነገር ወደህና ፈቅደህ እስከገባህበት ድረስ የገባህበት ሌላ ነው፣ የሆነው ሌላ ነው። የሆነውን ነገር ክሊር ማድረግ አለብህ።
እንኳንም ባለቤት አግዛ ማለት ነው። እሷ ሃይሚ ደግሞ በማገዟ በጣም ጥሩ ነው። አንዳንድ ሚስቶች እኮ የገባህበት ጣጣ ነው ተጋፈጠው ነው የሚሉት። ግን ሃይሚ ደግሞ በዚህ ልክ ተረታ ሴት ማለት የሴትነት ስሜቱን አውቀው እሷን ቁጭ አድርጋ በስርዓት እየተግባቡ ነው። አይታችኋል፣ እየተግባቡ ነበረ ለተወሰነ ጊዜ ላይ እሱ ሳይመጣ ተግባብቶ ነበር። ግን በመጨረሻ ዝብርቅርቅ ወጣ እና ብሩኬ አትናደድ፣ ችግሮችን ሰከን ባለ መልኩ ለመፍታት መሞከር አለብህ። ሃይማኖትንም አታሳዝናት። ምክንያቱም አንተ በምታረጋቸው ነገሮች ነው ይሄ የሃይማኖት ጣጣ የሃይማኖት ችግር አይደለም የዛሬው ችግር ማለት ነው። ይሄ ችግር አንተ የገባበት ነው። የዛን ሰዓት ለሁለታችሁ መገናኘትን ቢሆንም ያደረግከው አሁን ላይ ደግሞ እሷ ደስተኛ ስትሆን የእሷ መከፋት ደግሞ ለሃይማኖት ኮንፈርስ አልሰጣትም። ይሄን ነገር ማሰብ አለብህ፣ ይሄን ነገር መረዳት አለብህ። ስለዚህ ሃይማኖትን ልታዳምጣት ይገባል ብዬ አስባለሁ። ወንድምየው ዛሬ በጣም ነው ጮከው፣ በጣም ማለት ነው። ምን ሆነ ነው ግን ወንድሜ? ምን ሆነ ነው? ምን አስነክተው ነው? ከጣራ በላይ እኮ ነው ጮከው። ግን እኮ ቅመሜ ምንም አጠፋትም ዛሬ ጋይዝ እያሽቃበጥኩ አይደለም፣ የምሬን ነው የምላችሁ። እውነት ወንድሜ ዛሬ በጣም ጮኋል። ምን እንዳረጉብኝ ባላቅም ማለት ነው። ያ ሁሉ ትዕግስት የት ገባ? በቃ ተሟጠጠ፣ አለቀ። በቃ እኔ በየዋህነት ማንንም ህይወት ውስጥ ማስገባት አልፈልግም ብሏል። ኦኬ፣ ይሄ ትክክል ነው፣ አሪፍ ውሳኔ ነው። ግን ይሄ ደግሞ የገባህበት ነገር ነው። የገባህበትን ነገር ክሪር ማድረግ ግድ ይልሃል፣ ለእኛም ለተመልካቹ። ምክንያቱም ለማያውቀው ሰው ስንት ማያውቅ ሰው አለ፣ ስንት ማያውቅ ሰው። ዛሬ እንኳን እንደው የሆነ ሰው ምስጋና መስግኜ ምቀኛ አላለኝም። ፈጣሪ ትዕግስት ስጠኝ ነው። ኧረ እንደው ወዴት ሄጄ ልሳቅ? የምስቅበት ቦታ አጣሁኝ እንደው ሀገሬ እስከምገባ ድረስ። ምክንያቱም ከት ብዬ ሳሳቁኝ ምን ያስቅሻን ብላ ትመጣብኛለች ሴትዮዋ። ይህ በረንዳ ያለው ቤት እኮ ያስተጋባል ቤተሰብ። ወይኔ ዛሬ በሳቅ ነው የሞትኩት። ለማንኛውም ዛሬ ወንድሜን ያዙልኝ ስፖርት ቤት ዘው በቃ በንዴት ማለት ነው። ልቡ ቀጥ እንዳትልብኝ። እውነት ብሩኬ ጩኸቱ በጣም ነው ያሳቀኝ። እኔ ዛሬ በጣም ነው የደነገጥኩት። እስከ ዛሬ ሲቆጣ ምንም አይመስል፣ ዛሬ ግን በጣም ደነገጥኩኝ። ከዛ ደግሞ ሃይሚ ስታኮርፍ፣ አሁን ነገ በቃ ተኮራርፈዋል። በቃ እንግዲህ ሌላ ጣጣ መጣ ማለት ነው። ግን ብሩክ ዛሬ ዝም ቢል ኖሮ ነገራቶቹ ይፈቱ ነበረ። ገባችሁ? ምክንያቱም በቃ ሃይሚ መግቢያ ላይ የተናገረችው ነገር ትክክልና ትክክል ነው። በቃ ምክንያቱም እሷ ተናግራለች። ማንም ሴት መጥቶ እንደዛ ሲል እኔ እሷ ጥሩ ስሜት አይሰማትም ነበር። አሁን ላይ ግን እኔ ብሩኬን ለመረዳት በጣም ሞክራለሁ። በቃ ብሩኬ ጋር ለመግባባት በጣም ሞክራለሁ። እሱ የሚያስደስተውን ነገር ማወቅ ችያለሁ። እኛ የምንፈልገው ይሄንን ነው። በቃ የሆነ ነገር ኮሽ ሲል እሄዳለሁ፣ እንለያይ፣ እንጠበብ። በቃ ይሄ ነገር ነው የሚያስጠላኝ እኔ ከሃይሚ። ይሄን በመስማቴ እኔ ዛሬ በጣም ደስ ነው ያለኝ። ሴት ልጅ ማለት ነው ከምንም በላይ ከወንድ ፍቅረኛዋ ጋርም ሆነ ባሏ ጋር ሴት ልጅ ብልሃተኛ ከሆነች ሊለያያቸውን የመጣን ነገር ራሱ ማስቆም ትችላለች። ግን ሴት ልጅ እንፍል ብላ የምትሄድ ከሆነ በቃ አለቀ፣ ህይወት ይበላሻል፣ ይለያያሉ። ግን ሴት ልጅ ጥብቅ ካረገች አለቀ፣ ወንዱ ምንም አያመጣም። ምንም በተለይ የወደዳችሁ ወንድ ከሆነ ምንም አያመጣም። ስለዚህ እኔ ዛሬ የሃይሚን አቋም ማለት ነው 100% ደግፌላታለሁ። እውነት ሲሆን እንዲህ ነው በቃ። እኔ ከጣራ በላይ ነው ሳቅ የሚመጣው። ሃይሚ እውነት ስታወራ፣ ስታስመስል ደግሞ እኔ አይመቸኝም። በቃ ይሄ ነው፣ ግልጽና ግልጽ ነው የማወራው ማለት ነው። ሰው ነገ በፍቅር ትመጣላችሁ ብለን ተስፋ እናደርጋለን። አብስለትም በተቻለሽ መጠን ስሜትሽን ውስጥሽ ያለውን ነገር ውሸት እንደሆነ ብታስረጃቸው በጣም የተሻለ ነው። ከዚህ በላይ ባትጎጃቸው፣ ባታስጮያቸው የተሻለ ነው ብዬ አስባለሁ። ለሰላም እስከመጣሽ ድረስ ሰላም ፈጥረሽ በቃ እንደውም ይቅርታ ጠይቀሽ ከዛ በኋላ ደስ የሚል ዴኮር አድርገሽ እራት ጋብዣቸው አለቀ። ከዛ ከፍፄ ጋር ስሪ፣ ጀስት እንደ ወንድም እንደ ጓደኛ ከፍፄ ጋር ቪዲዮ መስራት ትችላለሽ። አለቀ አይደል ጋይስ? እንደ ጓደኛ ማለት ነው። ከወደሻቸው መቼስ የምትወዱትን ሰው ራቁ አይባልም አይደል እንዴ? ሌላ ተንኮል አስባ ነው ሸራ አስባ ነው ምናምን እናንተ አይዲያ ትስጡ። በዚሁ አሁን እንዳይቀጥሉላችሁ ተጣልተው ማለት ነው። እንዲያረገቻት ከኮመንትና ከገስት ላይ ቁጭ ብለው ከሚያወሩ ነው ብዙ ጊዜ ሃይሚና ብሩኬ እየሰሩ መጣላትና መለያየት ደረጃ የሚደርሱት። ስለዚህ እናንተ የምታዩትን ነገር ጥሩ ነገር አውሩ ቤተሰብ። ዛሬ ሃይሚ ያኮርፋለች፣ ነገ የሚመጣውን ነገር አናቅም። ስለዚህ የኛ ወድ ቤተሰቦች የዛሬ አመለካከቴ
ይሄንን ይመስላል። ከወደዳችሁት ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አበረታቱኝ ማለት ነው። የኔ ውድ 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 እንቁ ቤተሰቦቼ ደግሞ የምታበረታቱኝ እጃችሁን ይባርክልኝ ፈጣሪ። ከምንም እኛ ነፃ ነን። እውነትና እውነት እያወራን ጉዞ ወደፊት ነው የምንቀጥለው። ቤተሰብ አመሰግናለሁ፣ ወዳችኋለሁ። ባይ። ቡቡዬ ግን ሰከን በል እንዲህ ወንድሜ፣ ሰከን በል ሰከን እንዴ። ሀይሚ ስክን ስትል አንተ እንደዚህ ግንፍል። እኔ እኮ ግንፍል እላለሁ ብሏል ብሩኬ እኮ። ዛሬማ በጣም ነው የገነፈልኩ፣ የምሬን ነው። እንዲህ ቡቡዬ ምን አስበህ ነው? ረጋ በል ረጋ። የረጋ ወተት ቅቤ ይወጣዋል ይባላል። እንደዚህ ያላለችው ሙሽዬ። እና ለማንኛውም ተረጋጋ ነው የምለው ቡቡዬ። ችግሮችን ለመፍታት መረጋጋት የሚባል ነገር አለ። ሀይሚ ስትረጋጋ አንተ አትገንፍል። ሀይሚ ስትገነፍል ብሩኬ ዝም ይላል። ስለዚህ መረጋጋት የሚባል ነገር አለ ቤተሰብ። ለማንኛውም እኛ ውድ ቤተሰቦች እናመሰግናለን። ባይ። ነገ ጥሩ ነገር ያሰማን።